በጣም በፍጥነት ከዚህ መሄድ አለብኝ። እሺ የአባዬ ፍርድ ቤት ቀጠሮ ቀን ዛሬ ነው። አዎ እኔም እኮ አብረን እንድንሄድ ብዬ ነበር የፈለኩሽ። ወይ ሰላሜ አትሄጂም እንዴ? ለምን? አንቺና እማዬ ጎን ለጎን ቆማችሁ ማየት አልፈልግም። እሺ በጣም ዘግናኝ ነገር ነው። ከምርሽ ነው? ሰላምዬ እኔ እማዬ ማርታን በጣም ነው የምወዳት። ሳላስበው እንደ እናት ነው የቀረብኳት። ይህን ስልሽ ግን አንቺን ትተካለች ማለት አይደለም። አንድ ነገር ልንገርሽ ዳጣዬ። ምንድን ነው የምትነግሪኝ? ዳጣዬ ወንድምሽ ማለቴ ቤቢ ምን ሆነ? አረ ምንም አልሆነ። ምን መሰልሽ ዳጣዬ፣ ወንድምሽ ቤቢ ወንድምሽ እንዴ ሰላምዬ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዲያጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። የዲያጣን ድራማ ሲጀምር አቢጌል በቃ ስለተፈጠረውና ሲም ካርዱን በማን እንደወጣ ሁሉንም ነገር ለመናገር ቆርጣ ተነስታለች። እና ሲም ካርዱ ያወጣው አርጆን እንደሆነ ለዲያጣ ፍቅረኛ ዲያጣም ጋር ሁሉንም ሰብስበው መረጃ ይዘው ስለመጡ ሲም ካርዱ ያመጣው አርጆን ነው። ግን ደግሞ ትክክለኛ ስሙን በትክክል አውቀው ስለ ስሙ ነገሩት። እንደው ጥሩ መረጃ ነው እያለ ስለ ሁሉም ነገር አርጆንን አሁን ጠርተሽ እንዴት እንደሆነና ካክስትሽ ጋር እንዴት እንድታመልጥ እንደቻለችና ከዚህ በፊት ረርቷትም ከሆነ ብሎ ጠይቋት ነበር። እሷም እሺ ብላ አርጆንን ደውላለት እየመጣ ነው ብላ እቤት ካስገባችው በኋላ እንደተለመደው አርጆን ደግሞ ስለሚወዳትና ስለሚያፈቅራት ወዳኝና ፈቅራይ ነው ናፍቃኝ ነው ብሎ ቤት ውስጥ ሲገባ ብቻህን ነው ማውራት የምፈልገው ከክላስ አብረን ገብተን አለችው። ዲያጣና ናታም የሚፈጠረውን ጠንቅቀው ስለሚያውቁ አቢጌል በዘዴ እና አርጆንን ልታወጣጣው እንዳሰበች ስለገባቸው እሺ ደግ ብለው ፈቅደው አቢጌል ክላሷ ውስጥ ይዛ ሄዳ ስለተፈጠረው ነገርና እዚህ ቤት ውስጥ ያለውና አክስቷ እሱን ፈልጋ ደጋግማ በሱ ስልክ እንደምደውልበት ሁሉንም በግልጽ ካወራችሁ በኋላ የኔ አባት እስር ቤት ታስሯል። እኔን የምትረዳኝና እኔን የምትወደኝ ከሆነ አባዬን እንዲፈታ ያንተ እርዳታ ያስፈልገኛል። ስለዚህ ከጎኔ መቆም አለብህ። የሚጠይቅህን ጥያቄዎች እያንዳንዱ መመለስ አለብህ ብላ አክስቴን በደንብ ታውቃታለህ። ካንተ ጋር የሆነ ግንኙነት እንዳላችሁ አውቃለሁ። የሆነ ቃዛለች ወይ ብላ ስትጠይቀው አርጆን የሚወዳትና የሚያፈቅራት አቢጌል ፊት ለፊቱ ስለተቀመጠች ራሱን መቆጣጠር አቅቶት የሚባለውንም የማይባለውንም ዝግዝግ አድርገው መናገር ጀመረ። አዎን ደውላልኝ ነበር፣ መርዝም አምጥታልኝ ብሎ ለውሻ መርዝ ግዛልኝ ብላ 10,000 ሰጥታኝ ነበረ እና መርዙንም ሌላ መርዝ ነው ያሰጠኋት፣ ትክክለኛ ለውሻው ገዳይ የሚሆን መርዝ አልሰጠኋትም እያለ ስለ ሁሉም ነገር እያንዳንዷን ነገር አክስቷ ስልክ ቁጥር አውጣልኝ ብላም ሲም ካርድም አውጥቶ እንደሰጣት ከዛ በፊትም እንጀራ ላይ ምግብ ላይ ተደርጎ የሚደረግ መርዝም እንዳመጣላት ሁሉንም ነገር ነገረች። አቢጌል ብልጧ ይሄን ነገር ሲናገር ስልኳን በጎን ቁጭ አድርጋ እየቀረጸችው ነበር። ሁሉንም ነገር አመሰግናለሁ፣ ከጎኔ ሆነህ ስለ ሁሉም ነገር ስለነገርከኝ ከልብ አመሰግናለሁኝ። ምግብ ጋብዢ ብለኸኝ ነበረ፣ በቃና ልጋብዝህ ብላ ወደ ውጭ ዘወጣች። አፈቅርኩ ወደድኩኝ ብሎ በቅርቡ ለእናቷ ደረጀ ለአባቷ ያስተዋወቀችው የአቢጌል ፍቅረኛ ሳይደውልላት ቤት ዘው እያለ መጥቶ ዲያጣና እንግዲህ የዲያጣ ፍቅረኛ ሳላ ቁጭ ብለው ስመጣ መደወል ነበረብን ለምን አልደወልክላትም ብለው በጥያቄ አፋጠጡት። እሱም ቢሆን አቢጌል የት ሄዳ ነው? ምን ሆና ነው? ምን ተፈጥሮ ነው? እያለ
አቢጌልን ለመጣራስ ቢሞክርም አሁን ስራ ላይ ናት፣ ምኝታ ክላሷ ስራ ይዛለች ብለው ነገረት። እሱም ቢሆን ከይቅርታ ጋር ካላጠፋሁኝ ምኝታ ቤቷ ሂጅ ማየት እችላለሁ ወይ ናፍቃኛለች እያለ ቢጠይቃቸውም ዲያጣ ብልጧ እንግዲህ ቀደም ብላ አርጆን ክላሷ ስለተቀመጠ ሌላ ነገር እንዳይፈጠርና አርጆን ደግሞ ይሄን ሰውዬ ፊት ለፊቱ ካየው ምናልባት እኔን አታፈቅረኝም ብሎ መረጃ እውነቱን ላይ ነግራት ይችላልና ይሄ ሰውዬ ሳላብረው እንቀመጥ በሚል አስተሳሰብ አይሆንም እህቴን እጠራታለሁኝ እዚሁ ተቀመጥ ብላ አስቀምጠዋለች። በመጨረሻም አቢጌል ስራዋን ጨርሳ ከክላስ ስትወጣ ከአርጆን ጋር እጅ ለእጅ ተያይዘው ሲያይ ፍቅረኛዋ አላስቻለውም። ማነህ ምንድነህ ብለው አርጆንም በቅጽበት ሰውየውን ሲያዩ የሆነ ቦታ እንደሚያውቀው አስታውሶ ማነህ አንተ የሆነ ቦታ አውቃለሁ ልበል እየተባባሉ ሲፋጠጡ አቢጌል የአርጆንን እጅ ይዛ ና ልውሰድህ አንተ ደግሞ እዚህ ጠብቀኝ ብላ ፍቅረኛዋን ከነናታ ጋር አስቀምጣ አርጆንን ይዛ ወደ ውጭ ወጣች። እንግዲህ ወይዘሮ ማርታ በባለቤታቸው በአቶ ደረጀ እስር ቤት መታሰር ክፉኛ ብታዝንም እንኳ ምን ማድረግ እንደምትችል ግራ ገብቷት ወዳ ወዲህ እያለች አንዴ እንቅልፍ ይውሰደኝ፣ አንዴ ልተኛ፣ አንዴ ልቅር እያለች እየተወዛወዘች ብቻ አለች ነው የሚባለው። ምግብ ብትባልም አልበላም እያለች መኝታ ክላሷም አቢጌል ስለተፈጠረው ነገርና ለእህቷ መጨነቅ እንደሌለባት ማሰብ እንደሌለባት አስረግጣ ብትነግራትም እንዳፍሽ አድርግልኝ እህቴ አንድ ነገር ካልሆነች የፈለገችበት ቦታ ትኖር ችግር የለውም ብላ ይዛታለች። በመጨረሻም አቢጌል ከአባቷ ጋር እስር ቤት ልጠይቀው ብላ እስር ቤት ሄዳለች። አባቷን ጭልም ያለ ክላስ ብቻውን ስታየው ራሷን መቆጣጠር አቃታት። የህግ ተማሪ እንደመሆን መጠን ለአንድ አባቴ መሆን አቅቶኝ ነው ወይ ተከራክሬ እንደማንም ብዬ አባቴን አስፈተዋለሁ፣ ለአንድ ቀንም ቢሆን እዚህ ማደር የለበትም በዋስም ቢሆን አስፈተዋለሁ ብላ ውስጧ እያረረ አባቷን ያገኘችው። አባቷን ካገኘችው በኋላ አርጆንን የሚባለውን ልጅ አስጠርታ ቤት ውስጥ ሴም ካርዱን የሚያወጣው እሱ እንደሆነና ካክስቴ ጋም እንደሚገናኝ ከዚህ በፊት መርዝም ግዛልኝ ብለውም እንደሆነ እና ደግሞ በህይወት እንዳለች እንዳልሞተችም ሴም ካርዱን ገዝቶ እንዲሰጣትና ሆነ ቦታ እንዲተደበቀች እያንዳንዱ ነገር ያጣራችውን መረጃ ለአባቷ ነገረችው። አባቷ ከዚህ በፊት እሷን ትክክለኛውን መንገድ ለመጠቆም የለፋውን ልፋት ያንን እሷ ጋር ራሴን እከላከላለሁ በሚል ገለሸዋል በሚል ሰበብ ሞቷል እስር ቤት ታሰሪ በሚባል አባቷን የታሰርላችኋለሁ ሲል ብሎ መጽዋት ሲሆን ብዙ ዋጋ የከፈለለት አባቷ ዛሬ ላይ እሱን ለማስፈታት ደፋ ቀና እያለች ነው። አቶ ደረጀ ላንቺ መልፋቴና መድከሜ ባንቺ ላይ ተስፋ ለመቁረጤ አይሽ ላሁኑ እዚህ መድረስሽ ጥሩ ዋጋ አለው። ያኔ የዋጋ መክፈል ያሁን ላይ ደስ እያለኝ ነው እና ደግሞ አንቺ ተከራክረሽ ከተፈታሽ እድሜ ልኬንም ብታሰር ችግር የለብኝም። አንቺ ለኔ ቁመሽ ፍርድ ቤት ቁመሽ ስትከራከሪ ልጁ ናት እንደዚህ መባሉ ለኔ ትልቅ ክብር ነው። ምንም ችግር የለው ብቻ አንቺ ጠንክሪልኝ እንጂ እያለ አበረታታት። እሷም ቢሆን አሁን ትንሽ መረጃ ነው የቀረኝ፣ የምትፈታበት ጊዜ ቅርብ ነው የሚሆነው፣ መጨነቅ የለብህም አባዬ ብላ ተሰናበተችው። ያይነጋ የለም ነጋና ከእህቷ ከውሃ ጋር ሰላም እየተባባሉ ውሃ እንግዲህ አእምሮዋ መብሰልና ማደግ ያቆመው የ5 አመት ልጅ እያለች ነው። አሁን 10 አመት ወይ 11 አመት ወይ 9 አመት ይሆናታል። ይሁንና የ9 አመት ልጅ አስተሳሰብ አታስብም። ቢሆንም የመጣ የሄደውንም አሁን ተናግራ አሁን አይታ አሁን ተመልክታና አሁን በልታ በደቂቃ ትረሳዋለች። አባቷን ለማስፈታትና ፍርድ ቤት ለመከራከር ፏብትን ብላ ልብሷን ለብሳ ለመውጣት ስትዘጋጅ እህቷን አጊታት ግንባሯን ስማ በስቲ ዛሬ አባዬ ይመጣል እያለች ካጠገቧ እናቴ ሆይ እናት መኪናውን ታንቀሳቅሰው እንድንሄድ ወደ ፍርድ ቤት እያለች አቢጌል ልብሷን ለብሳ ሻንጣዋን ይዛ ወጣች። እንግዲህ ሰላም የምትባለው እንግዲህ የዲያጣ እናት ደውላላት ሰላምታ ተባባሉ። ከበሉ ከጠጡ በኋላ የአንጀትና የሆዳቸውን ካወሩ በኋላ ዲያጣ ዛሬ እኮ ያባዬ ፍርድ ቤት ቀጠሮ ነው፣ ሁላችንም መሄድ ያለብን፣ እትዬም አቢጌልም ሁላቸውም ሂደዋል፣ እኔም ቶሎ መሄድ አለብኝ ብላ ልትዘጋጅ ስትል እኔም አብሬሽ ልመጣ ነው እኮ ለዛ ነው ያስጠራውሽ ብላ ዱብዳ ነገረቻት። ዲያጣ ይህንን ስትሰማ ከሰላም ምን ማለትሽ ነው? ወይዘሮ ማርታና አንቺ
ጎን ለጎን ሆናችሁ አባዬ ፊት ስትቆሙ ምን አይነት ሞት ነው? ህሊና የሚባል ነገር አለ እኮ። በጣም ሀርዲ ነገር ነው። እንዴት አስበሽው ነው ፍርድ ቤት ሄደሽ ከትዬ ጋር ከጎኗ ለመቆም ያስብሽው? አንቺ እኔ ካንቺ የተወለድኩ ከአባቴ የተወለድኩ መሆኑን ብታቅ ኖሮ ሞት ይሻላት ነበር እያለች መሆን እንደሌለበት እና ፍርድ ቤት መሄድ እንደሌለባት አስረግጣ ብትነግራትም ዳጣ ሰላም እንግዲህ ቤታቸው ሆኜ ታንዲሉ 2 ልጅ ወልጅ ያለሁኝና ንብረታቸውንም እኩል የመካፈል መብት እንዳላቸው በውጭ ከኖርኩኝ አንድ ቤት ገዝቶ ከዛው አባታቸው አንድ ነገር ቢሆን ከነመፈጠራችሁ ማንም ሰው ስለማያቅ ስለ ንብረትና ስለ ገንዘብ የሚጠይቃችሁ የለም በመንገድ ላይ ወድቃችሁ ትቀራላችሁ የሚለውን አስተሳሰብ ስላሰበች ድጋሚ ሰራተኛ ለመሆንና አቶ ደረጀ ቤትም ለመግባት ዛሬም ደግሞ አቶ ደረጀ እስር ቤት ታስሮ ፍርድ ቤት ለመቆምና አብረው የሚፈጠረውን ነገር ለማየት ሰላም አብሬ ማየት አለብኝ በሚል ሰበብ ለምህር ስትነሳ ዳጣ አላስቻላትም። እንዴት ብታስቢው ነው? ምንም እንኳ ባትወልደኝም እንኳ ወይዘሮ ማርታ እናቴ ናት። በክፉ ቀን ተቀብላኛለች። ቤቷ ችግርና መከራ ሲመጣ ሳለቅስ አቅፋ ባብላኛለች። እንዴት እንደዚህ ታደርጊያታለሽ? አታሳዝንሽም ወይ? እያለችን መሄድ እንደሌለባት ልነግራት ብትሞክርም እንኳ ስለ አንቺ ይሄንን ነው የምታውቂው፣ ሌላ የምነግርሽ ጉድ ያለ ብላ ስለተወለደው ልጅና ያቶ ደረጀ ልጅ እንደሆነና ወንድሟ እንደሆነ ምንም ነገር ሳታስቀር ሰላም ለዳጣ ነገረቻት። ዳጣ ይህንን ስትሰማ ጉርጉድ ብላ አይኗ ፈጠጠ። እንዴት እንደዚህ ሊሆን ይችላል? አባዬ ከኔ ሌላ ሁለተኛ ካንቺው በጣም ከባድ ነው። በተለይ ደግሞ ወይዘሮ ማርታ በሚል እንግዲህ በጣም እያዘነች አይኗ ፈጦ ማመን እያቃታት ድራማው ያልቃል። ውድ ቤተሰቦችዬ አቤት ሰላም እንግዲህ አፍረጠረጠችው ዳጣ። እኔ በእርግጠኝነት ሰላም ጋር ትጣላለች፣ ሰላምን ትጠላታለች። ታንዲሉ 2 ልጅ ወልዴሽ ወይዘሮ ማርታን እንዴት እንደዚህ ትበድያታለሽ ብላ እንግዲህ ለማርታ የምትወግን ነው የሚመስለኝ። አባቷንም ከዚህ በኋላ ብዙም የምትወደው አይመስለኝም። ምክንያቱም ያው እሷን ብቻ ነው ከሌላ ሴት መውለድ የምታውቀው እንጂ ድጋሚ ሌላ ህፃን ከሰላም መውለዱን አታውቅም ነበረ። አሁን አወቀች። ከባድ ነው ፈተናው የሚሆነው። እና ውድ ቤተሰቦች እንግዲህ ዲል ለአቢጌል አባቷን ለማስፈታት ለመከራከር ፏ ብትን ብላ ገዋኗን ለብሳ ሄዳለች። ዲል ለአቢጌል እያለን እንግዲህ የተፈጠረውን ነገር ሁሉ ዲብልቅልቁ ወጥቶ ወይዘሮ ማርታም ሰምታ ለአቶ ደረጀ ህይወት እንዴት እንደሆነ ወደፊት የምናየው ይሆናል። ስለነበረ ቆይታ ከልብ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። እንግዲህ ድምጼ ከተዘበራረቀና እንትን ካለኝ ይቅርታ በጣም እሺ። ትንሽ አላደል ለዛ ነው። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ባይ ባይ ቻው።